እየረገጠ ነው። ፊራ ቤቱን ከፍቶ አያድርገውም ብቻ ሳይሆን አይሞክረውም፣ አያድርገውም። እንደዛ የሚያደርግ አይመስለኝም። እሺ ሌላ ጥያቄ? የመጨረሻ ጥያቄ የምታነሱልኝ ለኔ የምታነሱልኝ ጥያቄ ፍራውል እኮ ለኔ በጣም እኮ ጓደኛዬ ነው እኮ። ከፍራውል ጋር እየተደዋወልኩ ማወራ ነኝ እኮ እኔ። ባህሬን እኮ ስነግራችሁ እኔ ይሄ ነኝ ባህሬ። ከኔ ጋር ተደዋውለ ስላወራ ሚስ ካልኩሌት እንዳታረገኝ። ከኔ ጋር ተደዋውለ ስላወራ ወይ ፍሬንድ ስለሆንክ ፐብሊክ ላይ ስትመጣ የተለየ ፌቨር አደርግልሃለሁ ማለት አይደለም። ምክንያቱም እዚህ ውስጥ የሚያየኝ ህዝብ አለኝ። ምንም ላደርግልህ አልችልም። እኔ በዘላብድ ብልከሰከስ ብዝረከረክ አትታዘቡኝም? ይሄ ህዝብ እኮ ይታዘባል፣ ያውቃል፣ ያያል። ምንም ላደርግልህ አልችልም። ነገም ከነገ ወዲያም ኬዝ አለኝ ብላችሁ የምትመጡ ሰዎች በተለየ ሁኔታ ከኔ ጋር ስለተደዋወላችሁ ወይ እኔ ጓደኛ ስለሆናችሁ እኔ ፌቨር አደርጋለሁ ወይም ደግሞ እዛ ተበዳይ ጋር የሆነ ጫና አድርጌ ይሄን አደርጋለሁ እንዳታስቡት። ቢቀርባችሁ ይሻላል። እኔ ትክክለኛ ሰው አይደለሁም በዚህ መንገድ። ስለዚህ ጓደኝነት ሌላ ነው። ፐብሊክ ላይ ግን ስትመጡ እኔ በስንት መከራና ልፋት ያገኘሁትን ስሜን ለአንድ ሰው ብዬ ሪፑቴሽኔን ማበላሽበት ምንም ምክንያት የለም። ለምን የእናቴ አባቴ ወንድሜ አትሆንም? ሀቅ ነፃ ያወጣል። ምንም ላደርግልህ አልችልም። ሀቅ ነው ነፃ የሚያወጣ እኔ ጋር ከመጣ። ስለዚህ ነገም ለእናንተ እንድታስቡት ነው። በተአምር በእኔ ላይ እንዳትተማመኑ። ይሄ የቴዲ ጓደኛ ነኝ ምናምን ልዩ ፌቨር ያደርግልኛል ነው። እኔ በዚህ አውቄ ገገማ ነኝ። ገግመናል፣ በዚህ ጉዳይ ገግመናል። በፍጹም ለምንድን ነው መሰላችሁ? ወይ ለፍራውል ወይ ለተምር ብዬ የሆነ ሳይድ ብይዝ እነሱ አሸናፊ ይሆናሉ፣ እነሱ ያችን ግርግር ያልፋሉ። እኔ ግን በህዝብ ዘንድ ያለኝን ተአማኒነት አጣለሁ። ያ ደግሞ እንዲሆን አልፈልግም፣ በተአምር አልፈልግም። የራሴ ስም ይበልጣል፣ ለራሴ ይጠነቀቃለሁ። ስለዚህ ያ ነው ለማለት የምፈልገው። በተረፈ ይሄን ነው። ከዚህ ውጭ ማንንም ለማስደሰት ማንንም ለማስከፋት ያው እግዚአብሔር በሚያውቀው ምንም ኢንቴንሽን የለኝም። እሺ ቴዲ ያንተ ቤኔፊት ምንድነው ከዚህ? አይ ዶንት ኖ። መጀመሪያ ሲመጡ ሁለቱም ሐላል ነው የተናገርኩት እኔ። ኦኬ እኔ እንዳወያያችሁ ትፈልጋላችሁ? አዎ ይሄ $160,000 ኬዝ ነው። አዎ ስለዚህ ለምቀመጥበት ለሰዓቴ ክፈሉኝ ብያችኋለሁ በግልጽ። ለምቀመጥበት ብያለሁ አላልኩም? በእናንተ ፊት ነው ያልኳቸው። ለምቀመጥበት ለሰዓቴ ክፈሉኝ። ለሰዓቴ ግን የምትከፍሉኝ ይሄ ብራይብ ምናምን እንዳይመስላችሁ። አንተንም አውቃለሁ፣ አንቺንም አውቅሻለሁ። በዚህ ሰዓት እኔ ብሰራበት ገንዘብ ነው እንጂ ውድ ጊዜ ሰውቼ የእናንተን ነገር ለመዳኘት እኔ ሱስ የለብኝም። ክፈሉኝ ብያቸው ተስማምተው ነበር የመጡት። እኔ አሁን ተጎዳሁኝ በማለት የተጎዳሁት እኔ ነኝ። ፍራውልም የ4 ሚሊዮን ብር ሰዓት የ4 ሚሊዮን ዶላር ነው ምናምን ሰዓት ነው ማድረገው ይላል። ፓንቴ የወርቅ ፓንት ነው ይላል። ሽንት መሽኛ ሀፉ ዳይመንድ ነው ሀፉ ጎልድ ነው ምናምን ይላል። ተምርም እንደዛ ትላለች። ኦኬ ሰዓቴን ክፈሉኝ ስል ምንም የለም፣ ወፍ የለም። ወፍ የለም። እንዳያችሁት ነው። እንደገና ተጎዳኝ ምናምን እኔ ተቆርጦ የተፖሰተ ስድብ ምናምን ካየሁኝ አደጋ ነው የሚሆነው። እኔ ቃል ገባላችሁ አደጋ ነው የሚሆነው። በተቻለ መጠን እንግዲህ አክብረን አዋይተናል ምናምን ማንም እንዳይሰደብ አድርገናል። በተረፈ ግን ተቆርጦ የሚፖሰት ንግግር ስድብ ምናምን ይሄ ሰው አንደርስቲሜት ማድረግ እንዲህ ነኝ የሚል ካለ ከባድ ነው የሚሆነው። መጥፎ ነው የሚሆነው። በጣም አስቸጋሪ ይሆናል። እንቀያየማለን። ካከበርኩት ትክክለኛውን ተገቢውን ክብር ፈልጋለሁ። ይሄ ያስማማል። እኔ ዝም ብል እናንተ ዝም እንደማትሉ አውቃለሁ። እሺ ሌላ ጥያቄ አለ? ሌላ ጥያቄ ፍራውል እንደዛ ብሎ ሰድበዋል አልሰደበም ነው አላየውም። ባላየሁበት ነገር ላይ መናገር አልችልም። ባላየሁበት ነገር ላይ አልችልም። ባላየሁበት አስተያየት መስጠት አልችልም ይላል ብዬ አልጠብቅም። እሺ
ሴት መሆኗን አይቶ አጭበርብሯታል የሚልም አለ። አልተሳደብም። ኦኬ ችግር የለውም። ሰዎች ሪከርድ አድርገው የሚፖስቱት ነገር ሊኖር ስለሚችል ምንም ጥያቄ የለውም። አጸያፊ ነገሮች ካየን ተመጣጣኝ የሆነ አጸፋ እንመልሳለን። ችግር የለውም። የራሴ የቴዲ ወይ አለ። የቴዲ ወይ ታውቁታላችሁ። በዛ ወይ አጸፋ እንመልሳለን። እሺ ሌላ ጥያቄ አለ? ከሌለ ምሰየው ካለ ግን አይመስለኝም። ምን ስላደረጉት እንደዛ የሚናገረኝ አይመስለኝም። እንድታበይ ትፈልጋለህ? ለምነኝ መተህ ትላለህ እንዴ? እኔ አንተን ልለምን? አንተን በጣም ምርጥ ነኝ። ምርጥ እንዴት ብዬ ልንገርህ? እንኳን ልለምን ከኔ ጋር በመነጋገር ራሱ ልትኮራ ይገባል። እድሜ ለእንደነ አያና እንደነ ዘርዓ ያዕቆብ እነሱ ናቸው እንትን ያሉ። እኔ አይደለሁ እንዴ ፎሎ ያሰበሰብኩ እኔ ጋር እየመጣ እየዋልክ አይደል እንዴ? ይሄ ልጅ ንግግሩ ደስ ይላል እያልኩ አታስታውስም? የዛሬ 3 ዓመት ለምን መጣ? እኔ አንተ ለምን እኔ አታቀኝም በጣም እኔ ላይክ ሪስፔክት አድርጌ ማስረጃ ፌክ ነው ፍራውል ማለት ኤአይ ነው እንትና ማለት እንደዚህ ነው ሰነዱ ልክ አይደለም እንትን ውስጥ አስገብቼ እንደዚህ ስመራመር ይላል። አንተ የት ተመራምረህ ታውቃለህ? አንተ እኮ ዜና ማንበብ ነው ስራ። ዜና ማንበብ እኮ ዝነትኝ 12ኛ ክፍል ላይ ወጥተህ እኮ ዜና ታነባለህ። እኔ ቢሰጠኝ አነበንበዋለሁ። ዜና ማንበብ እኮ ዝና ቢግ ዴይ። ብዙ ሰው ነው ግራ የተጋባው። ዘርዓ ያዕቆብ ጓደኛው ነው ሄዶ ሲከራከረው አይደለም ይላል። እኔ አክብሬ አንተ ጋር መምጣቴ ነው እኔ እንትን ያልኩት እንጂ እንዳንተ አይነት ሰው ከኔ ጋር መነጋገር አይደለም መቆም ራሱ አይችልም። በጣም በቃ እዚህ ቲክታክ ላይ አወያይ ነው ተብሎ ሰው ስላከበረ አይምሰል። ነድቼ ጂ ቡካጋ ኮደ ነድቼ 1 hour 45 minutes ነድቼ ጂ ቃሌን አክብራል ዮኒ ስለተሰደበ ምናም ብዬ ከፍሎት ነው ዮኒ ምናም እየተባለ ሲከራከር እሺ ብዬ ሄጄ አመጣው አሳየው። እንደዚህ አልኩ። ጭራሽ ልክ አይደለም ፍራውል ፌክ ነው እንትኑ ፌክ ነው ይላል። ከቼክ ቱ ቼክ የሚኖር ሁሉ እዚህ መጥቶ እኔን እንትን ይለኛል። ዮኒ ቶሮንቶ ስራ ስሩ። ዝም ብላችሁ እዚህ ቲክታክ ላይ መታችሁ እዚህ እንትና አክት አታርጉ። ስራ ስሩ፣ ራሳችሁን ለውጡ። ሱፍ ለብሰው ፕሮፋይል በማድረግ አይደለም። ስትከበሩ ተከበሩ። እንዴ እኛ ተቀራርበናል እና ጫወታ ነው እና ምናምን ብለን ቲክታክ ላይ ሰው ሲመጣ እሺ ብለን ገብተን እናወራለን። እኔ እኮ ደረጃ አይደለም ቲክታክ አይመጠነኝም ራሱ። እኔ ምስኪኖችን ለማግኘት ነው እንጂ የመጣሁት ከእንደናንተ አይነቶች ጋር አፍ ልካፈት አይደለም። ብላችሁ ሴት ስር በየገስት እየገባችሁ ሴት ማውራት ነው። የሆነ ሴት ትመጣለች፣ በቃ ከእሷ ጋር ተኮፍሶ ማየት። ስራ ስሩ። ቢዝነስ እንሰራ። የትኛው ቢዝነሳችሁ? የታክስ እንትናችሁን አምጡ ብዬ 100,000 ያልተከፈለበት ታክስ ማሳየት የማትችሉ እዚህ ሰው ላይ ትመጻደቃላችሁ። በጣም ትሁቶኜ በጣም አንገቴ እንደፍቼ እሺ ብዬ ተናገሩ። እሺ እንዲያርግ ስሉኝ እሺ፣ እንዲያርግ ስሉኝ እሺ፣ እንዲያርግ ስሉኝ እሺ። እዚህ ላይ ወጣ። አውሮፕላን መንኮራኩር ያስገባብናል እንዴ? ማን ያ? ለዛ ነው እኔ
ከመሄደ በፊት ቡካ ጋር ደውዬ ቡካ ሊሄድ ወይ እንደዚህ ነው ወይ? አዎ እንደዚህ ነድቼ ከእሷ ጋር እያወራሁ ሎየሬን ይዤ ምናምን ሄድኩ። አሳየው፣ አመጣው ፕሪንት። ህጋዊ አይደለም። ባይሆንስ ምን ልታመጡ? ስለማትመጥኑኝ ነው። እኔ ሰው አይመጠነኝም ብዬ አላውቅም። ለምን ሰው በሰውነቱ ነው የማከብረው፣ ግን አትመጥኑኝ። ጭንቅላታችሁን ያየሁት በቃ ይሄ ነው። ዝም ብሎ ባዶ ይከፍታሉ። ስለ ሀገር ስለ ፖለቲካ እናያወያያለን። የትኛው ፖለቲካ? የትኛው የሆነ ሃይማኖት ስታወያዩ፣ ፖለቲካ ስታወያዩ ምናምን ስራ ስሩና ተቀየሩ። በእውነት እኔ ዮኒ ማኛ ስላሳዘነኝ ነው እንደዛ። እሱ ራሱ ተናደደ ዛሬ በጣም ምክንያቱም ሳቀርብ ፌክ ነው ሪሲት። እንዴት ሪሲት አሜሪካ ውስጥ ፌክ ነው ይባላል? እዛ ጋር ነው የወረዱብኝ። በቃ እዛ ጋር እንደማያውቁ ያወቅኩት፣ ስፔሻሊ ቴዲ ምንም ነገር እንደማያውቅ ያወቅኩት። ቴዲ አዋሳ ሳይሆን ቴዲ ቡታጅራ ማለት ነው። ቴዲ ጸማይ ምናምን ወደዛ ወደ ጥግ ላይ የሆነ ቦታ ወሰደው፣ በቃ ቦርደር ላይ ቴዲ ሱዳን ዳርፉር ቴዲ ሱዳን ብየዋለሁ። እኔ ቴዲ አዋሳ ሳይሆን ቴዲ ሱዳን ምንም እንደማያውቃወቁት ሪሲቱ ፌክ ነው። እንትን ላይ አስገብቼ ሳይሆን ሚሲንግ ምናምን ይላላል። ሚሲው ብትል አይሻልም? ሚሲንግ ከምትል ማን ነው ሚሲ ሆነ? እኔ በጣም ያከበርኩት ዛሬ ዘረ ያዕቆብ ነው። በጣም ብሪሊያንት ነው። በቃ በጣም ብሪሊያንት ነው። ትክክል ነው። ፍራውል የዋሸው 165,000 ያለውን እዚህ ጋር ግን 152,400 ነው። እሷ 150,000 ነው የገዛው። 150,000 ገዛው ካልሽ እሱ እኮ 152,000 ነው የገዛው። ስለዚህ ኢቭን ዲስካውንት አለሽ ማለት ነው። ተው ሌላውን ወጪ ይቅር። ግን እኛ ነን ቴዲ ጋር ውይይት ይደረግ። ማነው እሱ የሚያወያየው ሲጀመር? ማነው ፈቃድ የሰጠው? ቲክታክ ነው ፈቃድ የሰጠው? እንዲህ በጣም እኮ ነው የሚገርም። ማነው ፈቃድ የሰጠው ለማወያየት? ቴዲ ቤት ውይይት ይወያያሉ፣ መግለጫ ይሰጣል። እንዴ እግዚአብሔርን ብለን ፈርተን ነው እንጂ ንግግር በደንብ ነው የምንናገር። የመለስ እንትን ነው ስትሉኛ፣ መለስ ስር ነው ያደግኩት። የሱ ንግግር እየሰማሁ የሱ ዘመን ልጅ ነኝ። በደንብ ነው የሱ ንግግር እየሰማሁ የመለስ እንትን ነው መለስ ስር ነው ያደግኩት። ንግግሩ በደንብ ነው የሚገባኝ። እንናገራለን። ካል አጥንት ድረስ ልናገር ይችላል። ስረዳ ለምን ትረዳለህ? ትንሽ ቆይቶ እኮ ስሸና ለምን ትሸናለህ ልትሉኝ ነው። እኔ ላይማ ሽንት ቤትም እያስፈቀድከን ሂድ ፍራውል ና ዮኒ ስለጠየቀኝ ነው እንጂ መሄድም አልፈልግም። ዮኒና በቃ እዛውን ጨርስ ስላለኝ ነው እንጂ ስለምወደውና ስለማከብረው ነው እንጂ ለዮኒ ብዬ ነው አልሄድም። እኔ ሲጀምር ወይስ ሲጀምር ማን ነው እሱ ነው የሚጠይቀው? ምን ስለሆነ ነው? ማን ነው እሱ? ኢትዮጵያ ተወካይ ነው በካናዳ እንኳ ኢትዮጵያ ተወካይ በእኔ አምናል ኢትዮጵያ በዜግነት አሜሪካዊ ነኝ። ስለዚህ ቴዲ ሱዳን ከዚህ በኋላ ስሜን እንዳጠር ኩዮችን ፈልግ። በእውነት እኮ እኔ ሰሞኑን የሆነ ሱዳን ውስጥ አቡሉሉ ነው ምናምን የሚባል ሰው እያለ እሱ
አንተ ደግሞ ከየት ነው የምትመጣው? የሚያቀኝ ማን ያርዳ የቀበረ ማን የነገረ የነበረ ነው። ማን ያርዳ የነበረ ማን ይናገር የነበረ ማን ያርዳ የቀበረ አለው። ድሮ የሚያቀኝ እንዴት አመሻችሁ? እንዴት ዋላችሁ? ሁላችሁም ሰላም ብያለሁ። ሰላም ናችሁ? ታዲያስ እንዴት ነህ? ባናና ድሮ ልብስ ቤት አለ አይደል? ልብስ ቤት እኔ ባናና ጋር ስሄድ ልብስ ገዛ ነበር። እሱ ጋር ባናና የሱፍ ስንት ነው? 4000 ብር ካለኝ እሱ ወይ ከጣሊያን ወይ ከቱርክ በ1000 ብር አምጥቶስ ሊሆን ይችላል። 4000 ብር ካለኝ ተስማምቼ ገዛው። ከዛ ቱርክ እኮ ሂጄ ዋጋው 1000 ብር ነው ተባልኩ። መልስልኝ እለዋለሁ፣ አይሰማኝም። እኔ እኮ አሁን በጣም ግራ እየገባኝ ያለው የዛሬ 2 ዓመት ነው ምናምን ስትገበያዩ እኔ ጋር መታ ከሳ ደውዬ ላናግሬ ቪዲዮ ልከልኝ ነበርና ተመሰጋግናችሁ ተቃቀፋችሁ ያለቀ ነገር አሁን ላይ ለምንድን ነው የተነሳው? ፕላስ ደግሞ የሰዎች ቲያትር ቤት ማድመቂያ ለምንድን ነው የምትሆነው? ዛሬም በድጋሚ አሜን በጓሮ ነበር እንደዚህ ያልኩ፣ ግን በዚህ ላይቭ ላይ ደግሞ ልድገመውና ቲያትር ማድመቂያ ነው የሚያደርጉ ቦታን ለምንድን ነው አንፋቅ የምትሰጠው ብያለሁ። በቃ የመጀመሪያው ሚስቴክ ግን ንቀል ነው የምለው ቱርኩን ራሱ ማለት ነው አይደለም። እኔ እኮ ግራ የገባኝ ምን መሰለህ ባናና፣ አሁን ቁጭ ብዬ ሳስበው ሄጄ ሱዳን ጋር መወያየቴን ችግሩ 100% ብያለሁ። የዛኑ ቀን ብያለሁ። ሊነግረህ ነዋ። ጫወታ ደግሞ ጫወታ በደንብ ነው የምንጫወተዋል። ባናና የድሮውን ጫወታ ካመጣ ሱዳን ጋር ሄጄ መወያየቴ ሱዳን የበጀት እጥረትን መጥቶባት ነው መሰለኝ ተኮፈሳ ቁጭ ብላለች። ኢኮኖሚዋ ራሱ አልተረጋጋም። ሱዳን የውስጥ ጥያቄ ብዙ አለባት እና የእሱ ጭንቀት። ከዛ አደራዳሪ ያህል ደግሞ ግብፅ አትመጣም። ግብፅ ማነው ደግሞ? ግብፅ መጣች። ሊሆን ቶሮንቶ ግብፅ ይመጣልና አደራር ገለልተኛ ተብሎ ተጠራ። እሺ ተባለና ገለልተኛ ተብሎ ሊያወያይ አረብኛ ነው የሚችለው። የገጠመው ደግሞ አሜሪካዊ በምን ይግባው? አደራድረን ኦሉሴጉን አባሳንጆ ነው ቁጭ ኦሉሴጉን አባሳንጆ ከዛ ሪሰንትሊ ተባባለ። በቃ ስልክህን ስጠን እንነግርሃለን። አረ ትራንስፈር አርጊን በላት። ትራንስፈር እንዴት ይውጣ? ትራንስፈር የኤሌክትሪክ ትራንስፎርመር ነው እንደምትሉት አለ። ኖ ወደ ታክስ ዲፓርትመንት ትራንስፈር አርገን በላት። በምን ትራንስፈር ይደረግ? ከዛስ ትራንስፈሩ ቀረ። በቃ ይደወልልሃል ብለውት ዘጉበት ማለት። ምክንያቱም ልንጋባል። አሁን ግብፅ ምን አደረገች? ሴቲንግ አሳየኛለች። እኔ ጋር ገብቶ እዛ ያልተግባባው በአማርኛ እኔ ጋር መጥቶ ግብፅ በአባይ ጉዳይ ስለምንገናኝ ግብፅ መጣችና ማለት ሴቲንግ ላይ አሳየኛለች። ለምን? የውሃ አቅሜን ለማየት። አየህ፣ ተንኮለኛ አይደለች ግብፅ። የኔን የውሃ አቅም ለማየት የስንት ካፓሲቲ እንዳለኝ ለማየት ውስጥ ላይ የውሃ የገደልኩትን የውሃ መጠን የያዝኩትን የውሃ መጠን ለማየት ባናና ሴቲንግ ላይ ወደ ግራ አድርጎ ኢንፎርሜሽን ለመውሰድ ከዛ ለሱዳን ለመስጠት። እዚህ ዛሬ ሌላ ሰው የመሰልከኛ ሶርቱ ጋር ከዛ ምድሪቷን ተቀላቅለሃታል። የመጨረሻ ለመስጠት ለሱዳን ፈልጋ ሴቲንጉ ጋር ከዛ ደግሞ የኛ ደግሞ ወዳጅ አለ፣ የጠላት ወዳጅ አለ አይደል? ሶማሌ ሶማሌ ደግሞ የሚቀጠቅጠኝ ደግሞ አለ። አንድ ሶማሌ አለ ደግሞ ወዳጅ ማታውቀው። ወዳጅ ስትለው ጠላት ነው፣ ጠላት ስትለው ወዳጅ ነው። ሶሻል ሚዲያ ላይ ወዳጅ የሚባል ነገር የለም። ልነግርህ እኮ ተከራከረልኝ ዛሬና እኔ እንደዚህ ነው ያየሁት። ራሱ እንደዚህ ብዬ አልኩ፣ እንደዚህ ብዬ ምናምን ተከራከረልኝ። ኖ ቮይሱ ልክ ነው፣ ልክ አይደለም፣ ልክ ነው
ከዛ እሱ ሊቀጠቅጡት ሲሉ ሶማሌ ነው ለምን ያስፈልጋቸዋል ገባ እኔን ለመምታት ግዴታ እሱን ይፈልጋሉ ቦርደር ይፈልጋሉ ገባ ይሄ ደግሞ እንደዚህ ብዬ ማየት እንዴ ብዬ ከዛ ሶማሌ ነው ወረቀቱ ልክ ነው ግን እንደዚህ አለ ግን ሲል ሱዳን ተነሳች ግን ምን አለች ቶሎ ለምን ሶማሌ እና ሱዳን ደግሞ አየ ቦርደር አይደል ይገናኙ የለ ከተጣሉ ደግሞ ሁለቱ የፖለቲካ ውስጥ ችግር ውስጥ ተጣገባው ስለሚገቡ ሱዳን ሶማሌ ማስቀየም አልፈለገች አይ ዘራ ያቆም ነው እንዴ ኦኬ ከዛ ማስቀየም አልፈለገችም ገባ ሱዳን ሶማሌን በጣም ታከብራለች ለምን ወደብ አላት አየ በትክክል ሁለት ሀገሮች ደግሞ ያዋስኗታል እሷን ካጣች ፖለቲካው ራሱ ይበላሻል አቅም ይላል ሶማሌ ደግሞ አቅም አላት አየ ስለዚህ ኢትዮጵያ ዋሽታለች አለ እኔን ማለት ነው ኢትዮጵያ ዋሽታለች ምን የውሃ አቅሜ 167 ነው ብላ ነበረ ግን 152400 ማለት 167 ያለችው ነው እንጂ እንትን ያለው 152 ነው የታየው ስለዚህ 167 ማለቷ ዋሽታለች ይሄ ብቻ ነው እንጂ ሰነዱ ግን ያቀረበችው ኢትዮጵያ ያቀረበችው ሰነድ ልክ ነው ተባለ እሱ መሬት አንተ ጋር ነው የቆመችው እንዴት አበቃ እንዴት አለ በቃ ሱዳን እንዴ እዛ ጋር ያዝልኛል አትልም ሱዳን አቅም እኮ የላችሁ ራሷ የውስጥ ችግር አለባት ግን ኢትዮጵያን ለመጣል የምታደርገው ጥረት በጣም በቃ እንትን ለማለት ስለሆነ ገብቷል ለመጣል አንደኛ የመሬት ጥያቄ አለባት አየህ በጎንደር በኩል መሬት ያያለች ማረፈች ጨፈር እንደ ዶሮ ጭራጭራ መውጣት ለምዳለች ምናልባት የሆነ የዛን ጊዜ ላይ ሽክልባሹን መስጠት አለብህ ብሎ አልሰጠሁም እንዴ አንዳንድ ጊዜ እኮ መኪና ያለ ነዳጅ አይሰራም ሱዳን የውስጥ ችግር ስላለባት ችግሮች መጀመሪያ ፍቺ ብለን በጀት ብለን ለቃለ እንደ ፈንድ ኢትዮጵያውን እርዳታ ጀምራለች ገባ ጀምራለች ሱዳን ደግሞ ጦርነት ላይ ነው ያለችው አይ ኖ የኢኮኖሚ መቃወስ እንዳለባት እኮ እናውቃለን ግን የውስጥ ችግር ከኛ ጋር ያለሽን ችግር መጀመሪያ ፍቺ ብለናት ነው ገባ እንኳን ደህና መጣ የመን በከሰሰችን የመን ራሷ የመን ገዥዋ ናት የመን ከኛ ያን ቪዲዮ ለምን ግን አትለቀውም እያመሰገነች አቅፋ የተሰራውን ቪዲዮ ከየመን ምስጋና ተመሰገን ካልተመሰገን እሷ ራሷ የፖለቲካ መንግስት የላትም መረጋጋት አልቻለችም እሷ አሁን አመሰገነች አንደኛ ያለ መንግስት አያውቃትም ሁለተኛ ምንም የሚያውቃት እንትን የለም የመን አሁን አንተ አመሰገነች አላመሰገነች ስትፈልግ ትተኩሳለች ሳትፈልግ ትተዋለች ብትተኩስም ምንም አይደርስብህ አሁን ባለፈው የመን የአሜሪካ ይሄ ስፕሪት የሚባለው አውሮፕላን ተኮስኩ ብላ አለች ኦኬ አስበው ፓይለቱ እንደዚህ ነው አሉ ያየው ከባድ መጽሐፍ እኮ እየጻፈ እኮ ያለው ጋሽፍሮ እሺ እንደዚህ ነው ያየው አሁን እኛ በዚህ በሁሉ ተወጠርን ግን አቅም የላቸውም ሳያቸው ስብስባቸው አቅም የለውምና እንደዚህ ኮቴን አራግፈ የተነሳው ኢትዮጵያ አራግፋ ተነሳቸው ልማት ላይ ነን ብላ ግድቦቿን ማስቆጠር ጀመረች በጀቷን ማስቆጠር ጀመረች ምን ማስቆጠር ጀመረች ምን ናል ትችላለህ ፊራን በላቴ ነው ቀኝ እጅ እኮ ነው በላቴ ነው ቀኝ እጅ እኮ ነው ስለዚህ ባለሀብቱ ፍራውለቴቻ ብሎ የሚሰጠው የሆነ ዜና አለው ይሄን ዜና ቢሰራው ደስ ነው የሚለኝ በላቴ ባኔክስ ሙሉውን እኮ ነው እኔ አሳመመኝ ሆዴን ኧረ ትችላለህ ያው እግዚአብሔር ቡን ትችላለህ በጣም ይጨምርኩ ነው አሁን እኔ የመንን አሁን ከየመን ምን ትከራከራለህ በጅቡቲ ላይ አንደኛ ኤምባሲ የላትም መንግስት የላትም ተደራዳሪ የላትም የምታነጋግረው የላትም ስለዚህ ከነ ሱዳን ጋር ተሰብስባ ስትመጣ እሺ ብለህ እነ ሱዳን ትንሽ የወታደራዊ እንትን ስላላቸው ሄደህ ታወራለህ እነሱ እንዲህ ብለህ ሰማ ለምን ኢትዮጵያን ይፈልጓታል ሁሉም እዛ ጋር የተሰባሰቡት ኢትዮጵያ ደግሞ ምን አደረገች አራግፋ ተነሳች ለምን ገድባለች ግድብ አላት
እኔ እንደዚህ አይነት ነገር በእንትን አድርገው ቀይረው እንደዛ ነው የሚሻለው። አሁን የፖለቲካ እንትን ውስጥ በዚህ ነው የሚገባቸው። ለምሳሌ በዚህ ነው የሚገባቸው። ጅቡቲ እንኳን ከኛ ጋር ብዙም ስትፈልግ እሷ እንትን ትላለች፣ እዛው ትቀመጣለች። ግድቡ ገድበናል ሲባል ባናና አክሰብት አደረገ ሊባል ስለሚችል በሌላ ቀይርልኝ ኤግዛምፕል። አይ ምን ችግር አለው? አንተ እንዳልተገደበ ነው እንደምታውቀው። አይ ድሮን ያለቀው ብዬ ነበር። ኦኬ አሁን ወደዛ እንዳንሄድ እዚህ ጋር ያለው። ስለዚህ ወደ ጫውታችን ነው። ስለዚህ ምን መሰለህ አየን የላይኛው ምክር ቤት አየው፣ እዚህ ጋር ተሰብስበን አየን ሁላችንም። የላይኛው ምክር ቤት የታችኛው ምክር ቤት አንድ ላይ ሆኖ አየውና የነዚህ ስብስብ የአሞራ ስብስብ ነው። ንስር ከመጣባቸው ይበተናሉ። አሞራዬ ንስር ሲመጣበት ብትንትን ነው። ስለዚህ የአሞራ ስብስብ ገና ያልጠነከረ ነውና ሶማሌ ዛሬ ከኛ ጋር ጥሩ ውይይት ነበራት። ቆንጆ አርጋ ነግራቸዋለች። ሌሎች ደግሞ አሉ አጎራባች ሀገሮች ተፋሰሱ ጋር የተጠጉ ደግሞ አሉ። ሱዳን ተፋሰስ ላይ፣ የመን ተፋሰስ ላይ ሪሲት ይዘው ይመጣሉ። አለኝ እኮ ሪሲት ይላል። የምን ሪሲት ሲባሉ ሳምፕል ነው፣ ግን ይኸውልህ አገዛዜ እንዲህ ነበር ይላል። የምን አገዛዝ? የበርበሬ መሬት የገዛው ጊዜ ሪሲቱ እንደዚህ ነበር። ይሄኛው ግን ከፖርት የጠፋ። በዚህ መሀል ማን ይናደድልሃል? አሰብ። እሺ አሰብ ገባ። እሺ አሰብ በቃ ይጨሳል። በቃ አሰብ ይላል። ከዛ እኔ አሰብ ይመቸኛል። ለምን እንደሆነ ታውቃለህ? አሰብ ማለት የጎረቤት ሀገር ነው። አዎ ለምን መሰለህ ይመቸኝ ታውቃለህ? ኦሬዲ ጠፍቷል ትራኩ የዛሬ 3 ዓመት ይላል። የሚከራከረው ለየመን አይገናኙም እኮ ርቀታቸው ራሱ። እንደው ለሶማሌ ቢከራከር ጎረቤት ነው፣ ለሱዳን ቢከራከር ግን ዘሎ የት ነው ያለው? የመን ላይ ነው። አዎ ግን በቦርደር ይገናኛል። ለመፍጠር ነው፣ ወንዙ አካባቢ ሊገናኙ ይችላል። ኤሌክትሪክ ለመፍጠር ነው እነሱ የኤሌክትሪክ መስራት ለማድረግ ስለሆነ እዛ እንጂ የሚያቀርባቸው ነገሮች የፌደራል መንግስት ይላል። የአሜሪካው ፌደራል መንግስት ይላል። ፌደራል መንግስት የፖርት የዚህ የትራክ ጉዳይ ላይ ምን አገባው ብለህ ግራ ገብቶ ዝም ትላለህ። የፌደራሉ መንግስት ያመጣልኝ ይላል። ፌደራሉ መንግስት ከሳለው ይላል። እንዴት ነው ፌደራል መንግስት የምትከሰው? የሚገርመኝ እኮ በቃ ላይ ትክክለኛ ኮርት ነው የሚመስለው። እኛ ነና ዝም ብለን ይደበሩ ብዬ ለነገሩ ለምን የፈራረሰ ፓርቲ ስለሆነ የፈራረሰ ሀገር ስለሆነ ይጠጋገኑ ብዬ ነው የሰበሰብኳቸው። እኔ አሁን ካልገባውላችሁ አይጠገሙ። ይገርም ነው። እና የመን እንትን ትፈልጋለች፣ ጸሎት ትፈልጋለች። የሳውዲ እነዚህ ሀብታም ሀገሮች ደገፍ ቢያደርጓት፣ አሰብም ደግሞ ፖርቱን ይዞ እሷ ጋር ነው ያለው። ፖርቱን ከባድ የኢኮኖሚ ግሽበት ላይ ነው ሱዳን እያልከኝ ስላለ በጣም ኢኮኖሚ በጣም ድቀት ላይ ስላለች የመን አሰብ ምን ብሏል? ፖርቱን እንጠቀም ነው እያለ ያለው። አብረን እንጠቀም። ተፋሰስ ሀገሮች ደግሞ የሁለቱ ግንኙነት ላይ ደግሞ ታች እኮ በሙሉ ስማቸውን ከነቅጽል ስማቸው ነው የሚጽፉት። በጣም ከታች ያለ ብረስ እኔ ከሁሉ ነገር ያሳቀችኝ ግብጽ ናት። ለካ በግድቡ ጉዳይ ቅሬታ አለባት። አየህ ቆየ ቂም አለባት። አየህ ግብጽ ማን ነበረች? ቶሮንቶ ዮኒ የሚለውን ቀይረናል። ዮኒ ግብጽ፣ ዮኒ ቶሮንቶ፣ ዮኒ ኢጅፕት። እሱም ገብቶበታል ጉዳዩ ላይ ዮኒ ኢጅፕትማ። እሺ ሌላ ምድብ ነበረ ዛሬ ነበረው እንዴ? እነሱ ደግሞ ምንድነው ገለልተኛ ፓርቲ ተብሎ ተጣራ ግብጽ። ከዛስ ግብጽ ደዊና አሜሪካኖች ጋር ደውለሽ ይነጋገሩ ሲባል አለ ሪሰንትሊ ትራክ ወሪታክ ነበር ምናምን አለች። ዘገባው በፈረንጅኛ ነው የነበረው። በሻኮ በቃ በፈረንጅኛ ይመታል። እሺ እነ የመን ምን ይላሉ መሰለህ? እነ የመን ትራንስፈር አድርጊኝ በላት። ወደ ምን? ወደ ጓንታናሞ፣ ወደ ፔንታጎን። ኦኬ። አየህ
ትራንስፈር አድርገኝ በላት ታይትል ዲፓርትመንት አረማ ወደ ኤምኤፍ ሪሰንትሊ በልሽ በቃ ስልክህን አምጣ አለች። just give me your number we're going to call you back አለች። when በላት when አምቡላንስ ነው እንደ ዊው የምትለው ግብጽ ከፍተኛ የፖለቲካ ኪሳራ ደርሶባት አሁን ፕሮፋይሏ ላይ ያለውን ሱፍ ኢኮኖሚ ብቻ ሳይሆን ላቢዎችን ግሽበት ነበር እያልክ ፖለቲካ ግሽበት የቋንቋ ሁሉ ግሽበት ነበር። እሺ የቋንቋ የፖለቲካ የምን በቃ በከፍተኛ መመት ዛሬ አጥንቷን የተሰበረው እኛ ድሮ ለትግል ቦታ አይዞ በርታ ለእናት ሀገራችን ይፈሳል ደማችን ነበር ድሮ። አባቴ የጻፈው እንትን አለ የእድገት በህብረት ዘመቻ ብሎ አባቴ የጻፈው እንትን አለና ሄዳለን ትግል ቦታ አይዞ በርታ ለእናት ሀገራችን ይፈሳል ደማችን እንሄዳለን ትግል ቦታ ብላ አጥንቷ ተከስክሶ ለየመን ብላ ደቃ ሱዳንና የመንን እንትን የክብር ቦታ አገኛለሁ ተብላ አየህ ሱዳን ጋር ስትገባ እንደ አምባሳደር ሱፋን አድርጋ ቁጭ ደርተል ነበር እሷ። ይህን ጉዳይ የኢትዮጵያና የየመንን ጉዳይ በበላይነት ይዤዋለሁ ለማለት ነበር። በምን ቋንቋ ትግባሩ? እዚህ በጣም ግልባጭ ስማቸው በጣም የተመቸኝ በሆነ ግብጽ ግራ ሲገባት ከአሜሪካው አደራዳሪ ዋና ከአሜሪካ መፍትሄ ኮሚሽን ከአሜሪካው ምክክር ኮሚሽን ጋር መግባባት ሲያቅታት ወደኛ መጣችና ጎረቤት ሀገር አይደለም ግባልኝ አለች። እሺ እኔ ደግሞ ጮርኖቅ ሴቲንጉ የድሮ ጭምር ያመጣው ሳረገው ስም አይታየኝም አለች። እሺ ኧረ ይታያል አይነን ከፈት አድርገው በደንብ አድርገው ካሜራውን ጠረግልኝ ጠረኩለት ካሜራው ይታያል። አዎ መጀመሪያ ስሜ ይታያል ኢትዮጵያ ትቅደም ይላል። እሺ ክፍት አደረኩት እና ይሄው መኪና ዋጋው አይደለም መኪናውንማ አየነው ኢትዮጵያ ትቅደም መኪናውንማ አየነው እና ሴቲንጉ ላይ ግባልኝ። የምን ሴቲንግ ወይኔ ባናና ሰማልኝ ባናና የድሮ ታጋይ ስለሆንክ አብረን ስለታገለ እንትኑ ላይ ግባልኝ። ምኑ ነው ሴቲንጉ ላይ ግባልኝ። እሺ ሴቲንግ ላይ ልገባ ስል ምን አለ የኢትዮጵያ ሙሉ ኢንፎርሜሽን አለ እዛ ላይ በጀቷ አለ አቱ ሙሉ ወጣ በጀቷ አለ የተገዛው አለ። እሱን ለማየት ነው አሁን ግብጽ አየህ ስለላ ያካሄደች ነበር ለማን ለየመን ማለት ነው። ኢትዮጵያ ደግሞ ስለላ እንትማ በጣም ከባድ ነው። ስለዚህ አልገባም ሴቲንግ ውስጥ መረጃ አሰባሰቡ አልገባም እና የእናንተ ስብስብ የትርክ ምርኪዎች የአሞራዎች ስብስብ ነው ብላ ኢትዮጵያ ስብሰባው ረግጣ ወጣች። እችላለሁ የራሷ ከዚህ ሁላ ጨዋታ ፓርላማ ከፍታ ያወራች ስብሰባውን ረግጣ መውጣቷ ኢትዮጵያ ጥሩ አደረገች። ሰንደቅ ዓላማችንን አናስደፍርም፣ ባንዲራችንን አናስደፍርም። ከዛ ሀብት ማስቆጠር ነገርባት ኢትዮጵያ መጣችን። ኢትዮጵያ ደሃ ናት፣ ተበዳሪ ነች፣ ምንም የላትም፣ አጭበርባሪ ናት ሲባል ሀብቷን አቀረበች። በጀት አለኝ እኔ ማንንም አልፈልግም አቀረበች። ያውን ፓርላማውን ከፍታ እያወራች አይ የሚገርም ስራዬ እንዴት ነው? ዳላኪ እንዴት ነሽ? የኢትዮጵያ ወዳጅ ነው። ያ ብቻ ሳይሆን ያው የአሜሪካ አምባሳደር ነው። ገለልተኛ ነው። ከአሜሪካ ጋር ከኢትዮጵያ ጋር ባለው ወዳጅነት የተቀጠቀጠ ነው። ሙሉ ትጥቃል እንዳይናገር ትቶ ነው ምህረት አድርጎ ነው የታጠቀ ነው። ሳታውቃላችሁ ሙሉ ትጥቃል። እግረኛ ብትል ታንከኛ ብትል መድፈኛ ብትል ስፕሪት ብትል ምን ብትል ይቀጠቅጣል። ግን ከቻልክ ግን ድሮን ላክባቸው ኢትዮጵያ ስለሆነ አይተርፉም ነው የምልህ። ላክባቸው አይተርፉም ነው የምልህ። ሱዳን አሁን በምን አቅሟል? ሱዳን እኮ አቅም ስለሌላት እኮ የማንነት ጥያቄ ስላለባት የፖለቲካ ጥያቄ ስላለባት እኮ ምንነቱ አይታወቅም። ሱዳን እኮ የደቡብ ሱዳን ትሁን ደቡብ ምዕራብ ሱዳን ትሁን ዳርፉር ትሁን ምን ትሁን አገሯ ራሱ እኮ አይታወቅም። ዝም ብላ ሱዳን ተብላ ነው። ለምን? የማንነት ጥያቄ አለባት። እሷ ራሷ እኮ ግራ ተጋብታ ያለች ሀገር ናት። ገና እንደ ሀገር እኮ አልተመሰረተችም። ቁጭ ብላ ላወያያችሁ እስቲ ኑ ትላለች። ለምን? የራሷ ጥያቄ አልተፈታ
የማንነት ጥያቄ እነ ሱዳን እነ ሌሎቹ እየሄዱ እንትን ይላሉ። ሱዳንን እንኳን በደንብ አድርገህ ብታጫውታት ደስ ይለኛል። ቢኮዝ ሱዳን ሶሻል ሚዲያ ላይክ አንዳንድ ድንዙ ስትሆን ከዛ ደናቁት ከታች ይሰበሰቡና አንድ ከላይ ቁጭ ያደርገዋል። ገባ ለምን መሰለህ? አይምሰልህ እነሱ ተኝተው ነው የሚያወሩት። ሱዳን ቁጭ ብላ እነሱ ተኝተው እኮ ሻይ እየጠጡ ምግብ እየበሉ ሽንት እየሸኑ ነው። ሱዳን አንዴ ቁጭ ካለች እንደ ባንዲራ በቃ ውጪ ዳዋያችሁ ድርቅ ብላ ነው እዛው የምትቀር። ምንም የምታገኘው ነገር የለም። ሱዳን እንደ ቀላል ነው እንዴ? አወያይን ብሎ እኮ ዝም ብሎ ለምን የተለያዩ ሀገሮች አየ መሰባሰብ ይፈልጋሉ። ሱዳን የዛኑ ጊዜ ታውቃኛለች ላይክ እንደዚህ ልትገለበጥ እንደምትችል ሱዳን ቢኮዝ ምንድነው ዱቅ ብዬ በነፃ ዱቅ ብዬ ያለ ሰዓት ላይ ክፍያ ምንድነው ወደብ ክፍያ እንደሚጠይቅ ታዲያ ድመት ሰጠቻት። አሰታለች እንዴ? አይ ስለሚያስቸግራቸው ብላ ትንሿን ድመት እኮ ወረወረችላት። እኛ ደግሞ ከናሽናል ፓርክ ከቤተ መንግስት አንበሳ ወጥተን ከሰጠን ችግር ነው። ብዙ ጎብኚዎች ስላሉን አንበሳ ለሱዳን አንሰጥም። ምንም አይነት አንጂ የመን እኮ ድመት ወርወራላታለች። በዛ እኮ ነው የምትጮኸው። በድመት እንደዚህ ከጮች በአንበሳ ምን ልትፈጠር ትችላለች? ሶሻል ሚዲያው እኮ የሚበላሸው ለዚህ እኮ ነው። አይ የከፈልክ ከሆነ አስቸጋሪ ነው። አይደል? ማን $1000 በጀት ይለቀቅልን ብለህ $1000 አዎ እኮ እንደዛ ነው የማስታውሰው። የዛኔ እንደዛ ሰምቼ ላይክ ተው እንደፍራር ተው እቺ 50 ነች አይደል? 50 አንሰጥም ለሱዳን። ዛሬ ብሰው እንደፍራር 50 ለሱዳን 50 አንሰጥም። ለምን? ሀገራችን ላይ ስንት አለ? ስንት ስራ አለ? ለሀገራችን ነው የምንሰጠው። ዋው ሱዳን ከፍተኛ ደግሞ ለሱዳን ከምሰጥ እዚህ ከታች ግብፅና ሱዳን የፈረንጅ ላም ግዙልኝ የፈረንጅ ላም ግዙልኝ ለምትለው ለሱዳን ከሚሰጥ ለዛ ቢሰጥ ጥሩ ነው። ለየመን ኖ የፈረንጅ ላም ግዙልኝ ለምትለው እዚህ ኮመንት ላይ ነው እንጂ ሾፍኩ። አይኔ ኮሜንት ህዝቡን ለምን ተሰማላው? ህዝብ አሁን የራሱ ግምት ይወስዳል። ህዝብ ጥሩ ነው እኮ ካንተ ጋር የቆመ ነው። እንደምታየው ሀገራቸውን ይወዳሉ በጣም ብዬ ነው። አዎ እንዴ ሀገራቸው ምን ነካ? ያከበራቸው እኮ ነው ሀገራቸው ያከበራቸው ነው። ምን ነካ? ሀገራቸው ጋር አብሮ መቆም አለባቸው። ለእናት ሀገራችን ይፈሳል ደማችን። የእድገት በህብረት ዘመቻ የዘመቱ ናቸው እኮ እነሱ ጋር ከኛ ጋር እኮ እኛ እኮ ታሪክ ያወሩልህ እኮ አንተ የ1976 ዓመተ ምህረት እኔ እኮ እናቴ ያልተወለደችም። ግን መኪና ሁሉ አገዛዝ ኮርት ስለሌላቸው መኪና መግዛት አያውቁም። ያየሁባቸው ሰው አሳዘኑኝ በጣም። ሁሌ እንደምልህ ነው አምን ወንበርን አስተካክለ ተቀመጥ። ቢኮዝ አግዳሚ ነው ያለው እዚህ ላይ የእድር ቤት ወንበር አለ እና በተርታ ነው የምትቀመጠው። በጣም መጥፎ ፓርቱ እሱ ነው። ፈርስት ላይ ስትመጣ ሶሻል ሚዲያ ላይ ራሱ እንደዛ ነበር። ሃው ነው ያልኩት ነው ገባ? አዎ ገባ። እኛ ኤኒዌይ እግዚአብሔር ካንተ ጋር ይሁን ነው እንጂ ካንተ ጋር ይሁን ማለት እኮ አብሮ የለም ማለት ነው። ኖ ይሁን ነው እንጂ ይሁን ሳይሆን እግዚአብሔር ካንተ ጋር ነው። ኢትዮጵያ ጋር ይሁን ሱዳን ጋር ይሁን የመን ኬዙንም አያውቀው። ለምን ሲበር አይ ቲንክ አውሮፕላኑ አርፎ ድንገት ስብሰባ ላይ ገብቶ ነው። ኦኬ ወደ ሴቶች ጉዳይ እየሄደ ስብሰባ ድንገት ለሻይ የሆነ ሁሉም መስናታቸዋል እጅ ላይ በጣም ገርሞኛል። እሺ ወደ ሴቶች ጉዳይ ስብሰባ ነበርና የሴቶች ጉዳይ ስብሰባ እየበረረ ያለ አውሮፕላኑ ትራንዚት አደረገና የሻይ ሰዓት ስለነበረ ጎራ ሲል ስብሰባ ላይ ገባ። ሙሴቬኒ ማለት ነው።
ገባን እንዴ እኔ አውቀዋለሁ አለ። ምኑን ሲባል ጠይቄያለሁ አለ። ምን ሲባል እኔ ደግሞ ሱዳን የምሰጣቸው እውቅና ራሱ ይገርመኛል። ለምን ራሷም ሱዳንም ድረስ እሺ ይናገር ኡጋንዳ ይናገር ሙስሊም ይናገራል ስትናገር እኔ በዚህ ነበር ጠይቀን የለም ተብለናል። አየህ የሴቶች ጉዳይ ጋር ይልክ የት ነው የሚጠይቁት? ካምፓኒ ጋር ነው የሚጠይቁት። ኡጋንዳ እርጅናም አለ መጫጫኑም አለ። አየህ ኦኬ መጫጫኑም አለ እርጅናውም አለ። ስለዚህ ድንገት ነው የገባችው እሷና ውረጂ ምናምን አልኳት። እሷ አንቺ ውረጂ ተያንቺ ልጅ አልኳት። ወጣች እሷ ሄደች። ጉዳይ ስለነበራት ሄደች ወደ ለምን እሷ የእሷ ስብሰባ ሁሉ ጊዜ አልጋ ላይ ተኝታ ከታች ላውጋ ማለት ነው። እንደዚህ አይነት ንግግሮች ይከብዷታል በጣም ይሄ ይከብዳል። ፀጉር አስረዝሞ አልጋ ላይ ተኝቶ የሚወራ አይደለም። እነሱ ዳንም አቅቷቸዋል። ይሄ ዋው እንትና ዝም ብሎ እንትን አድርጎ ፎሽ ምናምን ብለህ ኩክ እያደረክ የምታወራው አይደለም። ይሄ አየህ አንዳንድ አስለቃሽ ይመጣና ሰርግ ቤት ላይ ካልዘፈንኩ ሲል ዘፈኑ ለቅሶ ነው የሚሆንበት። እሱ ኮንፍሬንድ ስለሆነ በኡጋንዳ ነው ከዚህ በኋላ የምጠራው ላውጋ ኡጋንዳ ነው። ታች ነው የሚያውቁት። አየህ ተፋሰሱን ነው የሚያውቁት እነሱ ከፍ ብሎ መምጣታቸው ማን ሄስት ብየዋል። ድንገት እኮ ነው የመጣችው። ድንገት ከታች ለማውጋት ወደ ተሳኔ ገባች። አውሮፕላኑ አረፈና ሻይ እየጠጣች ጠብቂ ሙሴቬኒ ሲባል ምንድነው እዚህ ክፍል ጫጫታ ብሎ ገባና እኔ ማናገር ያለው ምን ሲባል ለዚህ ነበር አናግሬ ሲስተም ላይ ያለ ማለት የምን ጉዳይ እንደሆነ ራሱ አጣጣ። ከዛ ምንድነው ሲባል ለካ የሆነ አጀንዳ ይዛለች የሴቶች ጉዳይና የመንን መደገፈዋል። አታውቅማ ኢትዮጵያ የወንድ ስራ ነው የምትሰራው። ከዛ ውጭ አልኳት ነው ውጭ አልኳት ይለፍ ያልኩ አለች። ጠበቃ ነኝ አለች። ጭራሽ ራሷን ዕዳ ውስጥ ከታለች። ደግሞ እሷ ወንጀል ትሰራለች መጣ ጠበቃ ብዬ አናግራቸው ጠበቃ ነኝ ብዬ አይ ሙሴቬኒ እርጅና እኮ ከባድ ነው ብዬ ነው ምህረት አድርጉላት አልኩት። ዱባይ ናፈቀች ይላል። ዱባይ ማለት ዱባይ ማኛ ነና ረሃ ሁለተኛ ከተማችን እኮ ነው ዱባይ። ምን ነካቸው? እኔ ጋር ስትመጡ ረሃ ነው የምታደርጉት። ረሃ ነው። ከንዱራችሁ ለብሳችሁ ብቻ ቁጭ ብላችሁ መብላት መጠጣት ነው። እኔ ጋር መጫወት ነው። ጭንቀት የለም። ፈታ ነው። ስለዚህ ምን ዱባይ ሌላ ትፈልጋላችሁ? እዚሁ ነው። ኢትዮጵያ ሁለተኛ ከተማ እኮ ነው ዱባይ። ተሙ ከኛ ጋር ዲፕሎማሲያዊ የስራ ግንኙነት ስላቋረጠ ተሳትፎ የለውም። እንዴት ሽምራ ቀቃይ ምን አለ? አይ በቃ የጦሩ ሁሉ ነገራችንን ዘግተናል። ከነሱ ጋር ቆየን። አይ ሽምራ ቀቃይ እንኳን አይገባም እንደዚህ አይነት ነገር ላይ እንዴ። ጄት አስነስተው ነበር እኮ ጄቱ እግሩ አልሰራ ብሎ ነው እንጂ ሊቀጠቅጡን እኮ ሞክረው እምቢ አላቸው። ኢንጂኑ ምናምን ብሎ አልነሳ ብሏቸው ነው እንጂ ሊቀጠቅጡን ደህና አድርገው ምን ነካ። አረባ አረ ሽምራ ቀቃይ ምን ሀገር ስለሆነ እኛ የእምነት ሀገር የእግዚአብሔር ሀገር ፈራ እግዚአብሔር ያለን ስለሆነ ጄቱ አልነሳ ሞክረው ምንድነው ባትሪ ደክሟል ምናምን ጃምፐር አምጣ ሲባል ኬዙ አለቀ። እስኪ ያስነሱ ድረስ ጉዳዩ አለቀ። ህዝቡ ተነስቷል እያልኩኝ እኮ ምን ነካ ኢትዮጵያ የደረሰባት መከራ ቀላል አይመስልም። ጥንታዊ ታሪክ ያላት ሀገር በመሆኗ የብዙ እናቶች ጸሎት ያለባት ሀገር ቀኝ ያልተገባ ግዛት ያልተገባ በሌላ ሰይማት ቢሆን ኖሮ ኢትዮጵያን መስማ አብሬያት እንዴት እንደማሽቋልጥ ይታየኝ ነበር። ሰይማት ስማ የጀግኖች ሀገር ስለሆነች የስንት ተራራ የስንት ሀገር የጀግኖች ሀገር የውቦች ሀገር በመሆኗ ነው እንጂ የተወረወረባት ውርወራ ነው። ሁሉ ሞክሯል።
አንተ የኢየሱስ ሄልሜት ገጥመ መዞር ሰው ነህና ምን ብዙ እንትን ፈራ እግዚአብሔር ያ ሁሉ አንተ ታቦት እየወጣበት ያ ሁሉ ቅዳሴ እየተቀደሰ ያ ሁሉ አዛንና ቁርአን እየተቀራባት ያ ሁሉ እየተዘመረባት እንዴት ነው የምትወርቀው? ጠዋት ተነስቶ ሌሊት ላይ አላሁ አክበር፣ በዚህ ጋር ደግሞ አዛኑ፣ በዚህ ጋር ቅዳሴው፣ በዚህ ጋር ዝማሬው ያ ሁሉ እየተጸለየበት እንዴት ኢትዮጵያ እንትን ትላለች እንዴ? ቀልድ ጎልያድ ብያለሁ ይላል። ጎልያድ ዳዊት ነው። ዳዊት ደግሞ ናሬሽኑ እንዴት ነው የሚሰራው? ባናና እንዴ በጣም እኔ በቃ የመኒ ሄስትን በአማርኛ ተጽፎ መጽሐፍ ላይ እያነበብኩ ነው መሰለኝ። በሙሉ ስም ተሰጥቷቸዋል። በሀገር ደግሞ ማታ ብትኖር ማለት ነው በደንብ ይገባሃል። ባናና የሚያወራው ነገር የነበረውን ኢቨንት ነው የተነተነው ፕሮግራሙ ላይ ያለው እኔ ለነገሩ ብዙ ስለማይመቸኝ ሱዳን መቆየት አልወድም እና ክብር ሊሰጥ ኦልሬዲ የተከበርን ነን። ክብር ሊሰጥ ኦልሬዲ እኛ የተከበርን። ሱዳን አከበረን አላከበረን፣ ግብፅ አከበረን አላከበረን፣ የመን አከበረን አላከበረን፣ ጥቃቅን አነስተኛ ሀገሮች አከበሩን አላከበሩን ምን ያደርግልን? ኦልሬዲ እኛ የተከበርን። ሰራዊት አለን፣ በጀት አለን። ሁኔታች እኮ ትንሽ የሆነ አመዳምነት ይታይባታል። ከርቅጠው እኔ አላዝምላችሁም። አክቹዋሊ ሙሉ ሶሻል ሚዲያ ላይ ለማውቀው ሰው ምናምን አላዝም። ስፔሻሊ ላይክ ታይሚንግ ምናምን እየጠበቁ የሚነሱ ሰዎች ፌክ ስለሆኑ ሁሉንም በአንድ ነው ማያቸው ነው። ምን መሰለህ ሶማሌ ዛሬ አብራ በቆም ሌላ ልትነሳ ትችላለች። እሷ ለምን መሰለህ አንዴ መጣ ቤተ መንግስት ገብታ እራት በልታ ምናምን ሰላም ብላ ደግሞ ሄዳ ደግሞ ሱዳን ጋር ልትሄድ ትችላለች። ችግር የለውም፣ ችግር የለውም። የእሷ ችግር የለውም። በክፉ ቀናችን ከጎናችን የቆመች አገር ስለሆነች መቼም አንረሳት። ገብቷል። በክፉ ቀን አብራን የቆመች ብቸኛዋ የታሪክ መጽሐፋችን ላይ በነበረው የትጥቅ ትግል የዲፕሎማሲያዊ ትግላችን ላይ ሱዳን ጋር ሀገር ነበረች ብለን ታሪክ ላይ እንጽፋታለን። አይ እኔ ራሴ ተመቸችኝ። ሶማሌ በጣም የተመቸችኝ ሶማሌ በጣም በዚህ ደረጃ እኔ ብዙ ጊዜ ኔጌቲቭ ነበር የምትመስለኝ፣ ለካ ፖዚቲቭ ይሰራል። አዎ አለ እንትን ነው። አየህ ከነ ሱዳን ጋር ደግሞ ፖለቲካዊ ትስስሯ አደገኛ ነው። አስበው እና ወጥራ ያዘቻት ለጋራ ጥቅም ብላ እንኳን ምንም የማጎብደድ አይነት ነገር አላሳየች። ሶማሌ በቃ ከፍተኛ አንደኛ አላታ ምንም አትፈልግም፣ ወደብ አላት። አላት አቅም። ሱዳን እኮ አሁን ሱዳን ችግሩ ምንድን ነው? የመን ጋር ስትሄድ የመን ጎረቤቷ ነች። ድመት ምናምን ወርወር ታደርግላታለች። ገብቷል። ያልተረጋጋች ሀገርም ስለሆነች ትሄድና ሀገሯ ላይ ሆና ተቀጠቅጣታለች። መቀጥቀጥ ትፈራለች ሱዳን። የመን እኔ በጣም በጀቱ ከግብፅ ጋር ደግሞ በተፋሰስ ይገናኛሉ። ከግብፅ ጋር ደግሞ በቁጥም ይገናኛል። ኤምባሲያቸው ጎረቤት ነው። ካናዳ ላይ ነው ኤምባሲያቸው፣ የሁለቱም ሀገር። ስለዚህ እዛው ቡና ይጠጣሉ አብረው። እዛው ኤምባሲ ለኤምባሲ አምባሳደሮቻቸው ቡና ይጠጣሉ እዛው። ስለዚህ ተወካይ ሲባል የመን ምን አለች? ከሱዳን ጎረቤት አይደለች? ባህረ ሰላጤውን የሚመራው እሳቸው ይደውሉ ተባለ።
ማን ናቸው? ባህረ ሰላጤ ደግሞ ኢራቅን ማን ነው? ኢራቅን የሆነ ገቡ ባህረ ሰላጤው እንዳለ የሚመሩ አሉ። ዮኒ ነዋ። አይ ታሽ እንግዲህ እሳቸው ይደውሉ ሲባል እሳቸውን አትንካሉ። አይ አለች ነው ግብፅ ትደውል አለ። ከዛ ወዲያው ሱዳን ምን አለች? ግብፅ ትደውል አለ። እኔ ደግሞ ሱዳን ለምን አትደውልም አልኩ። ለካ የቋንቋ እጥረት አለ። እኔ አልገባኝም። ከዛ ሱዳን ትደውል አልኩ። አይ ግብፅ ትደውል። ሱዳን ለምን ራስሽ አትደውይም? አንቺ አይደለሽ በበላይነት እየመራሻል። አይ ሱዳን ትደውል። ሱዳን ገባችና የድሮ ላንድሮቨር ታውቃለህ? የድሮ ኢትዮጵያ ውስጥ ያለ ላንድሮቨር በመነቤላ የሚነሳ እንደዚህ እንጂኑ ታውቀዋለህ? አይ ቲንክ ግሪን ነገር ወለጋ ውስጥ ጋሽ ሙላል የሚባሉ ሰውዬ ነበሩ። ፒክአፕ አላቸው እና ኢንጂናቸው የሚነሳው ከፊት እንትን ይገባና መነቤላ ይባል ይገባና እንደዚህ ነው። ተንቀጥቅጣ ትነሳለች መኪና። ትዝ ይለኛል ልጅ ሱዳን እንግሊዝኛው ላይ እንደዛ አልሆነች። ግብፅ ሪሰንትሊ ምን ነው የሰማሁት? ከዛ የመን ምን ኧረ እባክህ ትራንስፈር ኧረ እባክህ ግብፅ ተቀጥያውን ለምን ቁጭ አደረገችው? ተቀጥያውን ለምን ነው ቁጭ አደረገችው? ነክ ማን በራሷ ቋንቋ በጣም የኮራች መስሎኝ ነበረ። ግብፅ በጣም አምባሳደሮቿን ማስተካከል አለባት። አምባሳደሮቿ ለምን መሰለ ምንዛሬ ነበር የምትሰራው ኢትዮጵያ። ከዚህ በኋላ ምንዛሬዋን ዘጋችባት። አየህ ምንድነው ችግሩ ብለን ምንዛሬዋን ዘጋች። ኢትዮጵያ መጣችና በኃይለኛው ሌቭል መጣችና አፖች ምናምን ሰራች። ፈንድሬዚንጎች ምናምን ቀጥታ ለባለ ድርሻ አካላቱ መስጠት ጀመረች። የድሮ ሲስተሙ ጠፋ። ሲስተም ገለበጠች ኢትዮጵያ መጣ። ስለዚህ ቁርሾ አለባት። አየህ ግብፅ ግድብ መገደቧ ብቻ ሳይሆን ትራንዛክሽኖቹን ሁሉ አቋርጣለች። ግብፅም በግሽበት ተመታለች። ተመታለች። እስካሁን ሱፍ አልቀየረች። ለአምባሳደሮቿ እስካሁን ሱፍ አልቀየረች። ፕሮፋይሏን ሄዳችሁ እስካሁን አልቀየረች። ጃሌልቲ እሷ እኮ የኔ መውጊያ ነች። እሷ እንድበረታ ምንድን ነው ያለው ጳውሎስ ነው ለስጋዬ መውጊያ ተሰጠኝ ያለው። እሷ አሪፍ መውጊያ ነች። እሷ በተናገረች ቁጥር እኔ እየበረታው ነው የምሄደው፣ እየጠነከርኩ ነው የምሄደው። እና ሲልኩልኝ ያየው እኔ በጣም ነው መወዳት። ግን ቱ ቢ ኦነስት ማለት ቱ ቢ ኦነስት እንደዛ እሷን የሚጠላ ልብ የለኝም። ሺዝ ላይክ በጣም ነው መወዳት። እንትንም ትመስል የሆነ ቤተሰቤም ትመስለኛለች እንደማዘረ። እቺ ልጅ ግን ቤተሰባችን ነች ምናምን አለው አንዳንድ ፋሚሊዎችን ስለምትመስል ማለት እኔ እንጃ ይላሉ። እና እሷ የኔ መውጊያ ነች። ሸክሸክሸክሸክ ካልነካካችኝ እንትን አይል ፎሎ ምሩም ይመጣል። አንድ ወር ምናምን እንደውም አቀዝቅዛለች መሰለኝ። ሰሞኑን ብትመለስ ደስ ይለኛል ወደ እኔ። ሌሎቹን ትታ አደራ ንገሩልኝ፣ አደራ ተመለሽ ወደ እኔ ላይ ቆይ። ብዙ ያልተገለጠ ነገር አለ፣ ብዙ ያልተወራ ነገር አለ። ፕሊስ በሉልኝ። እሷ ዘራ ያዕቆብ ዛሬ እኔ ገርሞኛል። ምክንያቱም በቃ ዘራ ያዕቆብን አከበርኩት። ለምንድን ነው ያከበርከው ካላችሁ ሂዝ ራይት ፐርሰን። እኔም ከፖለቲካ ጋር ወስዶ ከቢለኔ ስዩም ጋር ፎቶን አድርጎ አደገኛ ሰው ነው፣ የብልጽግናን ፖለቲካ የሚዘውረው ፋይናንሻሊ የሚዘውረው እሱ ነው ብሎኝ ነበረ። እኔ መሬት እንኳ አልሰጠኝም ብልጽግና። እኔ እንደው የሆነ ነገር ልስራ ብዬ እንኳ እስካሁን አልተወሰነልኝም። ከንቲባ ልወዳደር ብዬ ነው ራሱ አሁን ማስበው። ቢሮክራሲ እኔ እንኳን ለመገንባት ያሰብኳቸው ነገሮች መንግስት አልተቀበለኝም። ራሱ ለማግኘት እንኳን 3 ዓመት ምናምን ፈጅቶብኛል ፕሮሰስ። ባንክ ስቴትመንት አሳይቼ እንኳን የብልጽግና ሜምበር ልሆን መሬት እንኳን ልስራበት ብዬ ማለት ነው። ፕሮጀክቱ ገብቶ 3 ዓመት አልተንቀሳቀስም። ኤቭሪዴ ነው የምጠይቀው። እና ዘራ ያዕቆብ በጣም ምርጥ ሰው ነው።
ዛሬ ከእውነቱን ነው በቃ ትክክል ነው ብሎ ነው። እንደገና ደግሞ እኔ ሌላ ማን ነው ነበር? ጆከር ፍቅሩ አብጤ የኔ ልጅ ነው። ፍቅሩ አብጤ ሞታ መርሳት የለብኝም። ሞታ ትክክለኛ ነው። በወቅቱ አጣርቶ ምን ብሎ ነው ሲናገር ዳላክ ቤተሰብ ናት። አሁን እነ ሶፊ እነ ዳላክ ምናምን እንትን አለ እነሱ የራሴ ቤተሰቦች ናቸው። ዮኒ ማኛ ወንድም ዮኒ ግን በነገራችን ላይ እንደ አፉ ሳይሆን ልቡ በጣም ሂዝ ናይስ ጋር ለሱ ብዬ ነው ስለተሰደበ ከፍሎት ነው ምናምን ሲባል ነው ዛሬ የገባው። ሶሻል ሚዲያ ላይ ካወቅኳቸው በጣም እንትን ጂጂ ነው ያላችሁ። ጂጂ እንደፈለገች ስትፈልግ ተቀጠቀጠኛለች፣ ስትፈልግ ትወደኛለች፣ ስትፈልግ እንደፈለገች ነው። ያ ነው። ሌላ ማን ረሳው? መንሱር ጀማል ረስተዋል። መንሱር በእናትህ መንሱር እና እኔ እኮ አንድ ላይ እኮ ሰደቡን እኮ። መንሱር እና ፍራኦል በሴት ገንዘብ ነው የሚኖሩት አላሉ ነው። መንሱር ጀማል እኔ የማውቀው ኢትዮጵያ እያለው ነው የማውቀው። መንሱር ጀማል መጀመሪያ ቲክታክ ላይ ሲያየኝ ደንግጧል። እንዴት ቲክታክ ላይ እንዴት ልትመጣ ቻልክ ብሎ ማለት መንሱር የሚያቀኝ እኔን የሚያቅበት ስታተስ አለው። ስለዚህ እሱ የሚያከብረኛል፣ እኔም አከብረዋለሁ። ተከባብረን ነው የምንኖረው። የሚያደራረሰን ጉዳይ የለም። ሂዝ ናይስ ጋር የራሱን ላይፍ ነው የሚኖረው። ኢንጆይ አድርጎ ነው የሚኖረው። እያካፈለ ነው የሚኖረው። ማክቤል ከዱባይ ማክቤል የኔን እንትን የምታደርግ እሷ ጥሩ ልጅ ናት። እና ሌላ ከአገልጋዮች ግን በድፍረት የምናገረው ወይንሸት ብቻ ነች የማትለወጥ። ሌሎቹ ፍራውን ሌባ ነው እንደዚህ ነው ምናምን ነው ሲባል እንዴት ብለን ከሌባ ጋር እንቆማለን ብሎ አሁን የሚመጣውን በረከት እንዴት ብላችሁ ልታዩት ነው? እኔ ደግሞ አሁን ያልኳል። ከዚህ በኋላ ይሄ የምታውቁት ፍራውል አለ፣ አዲስ ፍራውል ነው የሚመጣው። እኔ አሁን ትንሽ ቢዚ ነኝ። ዝም ብዬ ሴት ጋር አልከሰከስም ሚንስ ሴቶች ጋር እንደዚህ መጻጻፍ እወድሻለሁ እንደዚህ ብልሻለሁ ምናምን አልልም። ለምን በቃ ራሴን በቅድስና መያዝ ስለምፈልግ። ሴት አይነካም፣ ሴት የማይነካው ጌ ስለሆነ ነው። እሺ ከዛ ጓደኛ ያስኩ አልኩና በቃ ጓደኛ ያስኩ ብዬ ጓደኛ ያስኩ እቺ ጓደኛ ነች ምናምን ተብሎ ትንሽ ልጅ ናት። እንዴት ትንሽ ናት? እሱ ትልቅ ነው። እሱ 50 ዓመቱ ነው። እሷ ገና እሺ ምን ላድርግ እንዲህ ተለቅ ያለች ደግሞ ሞቅ ያለች ፈልጉልኝ አልኩ። ቆይ ዝም ብዬ በሰላም ስለ እግዚአብሔር እያወራው ዝም ብዬ ሰውን ሳገኝ ምናምን ስረዳ ሴት አይነካም። ሴት ሲያወራ ሰምታችሁ ታውቃላችሁ? ከሴት ጋር ግንኙነት የለው። ስለዚህ ጄ ነው ተባለ። እሺ እግዚአብሔር ይገስጸው ይህን መንፈስ እንጂ እኔ አእምሮ ላይ መጥቶ ከዛ ይሻልክና እቺ ልጅ ይዟል ተባለ። ቆንጅዬ ልጅ ይዟል ምናምን እንዴ ትንሽ ናት እሷ። መቼም ልጅቷ ፓምፐርስ አላደረገች። ጡጦ ስጠባ ትታይ። she turned 18 she's ready for like በቃ ስማርት ነች፣ ማቾ ነች፣ ቆንጆ ነች። ብዙ ነገር እንደውም በጣም ነው የምትመክረኝ። ቱ ቢ ኦነስት ብዙ ነገር የምታስተካክለኝ የምትመክረኝ እሷ ነች። ጭንቅላቷ ራሱ ነው የሚገርመኝ ማለት ነው። ጭንቅላቷ በጣም ነው የሚገርመኝ በጣም። አንቺ ግን እድሜሽ 35 ነው 40 ነሽ እላታለሁ ራሱ ስናወራ ምክሮቿ 40 ነሽ ወይስ 50 ነሽ? እንዴት ነው እድሜሽ ስንት ነው ነው? she's brilliant smart ነው። ከዛ እሺ ምን ላድርግ አሁን እሺ ምናምን እና እሱ ወፍራም ነው ሲባል ቀንሼ ያሳየዋቸው። በቃ አሁን አንድ ፍሬ ልጅ ሆኜ ያሳይ። እሺ ስለዚህ ተውኩ። ከዛ ምንም ላምጣ ፌክ ነው የሚይዘው ብር ፌክ ነው። ደሃ ነው። መኪና ስገዛ የተከራይቶ ነው።
ልብሶቹ የክራይ ናቸው። ቤቱ ክራይ ነው። እሱ ራሱ ክራይ ነው። እኔ ራሴ ምድር ላይ የምኖረው በክራይ ነው። በነገራችን ላይ ኮንትራት ነው የምኖረው። ብዙ ጊዜ ባለ ነገር ሚዲያ ላይ ስትመጣ ሰዎች አክሰፕታንስ ስታቸው በጣም ያነሰ ይሆናል። መቀበል በተቃራኒ ወይ የሚረዱ ሰዎች ይኖራሉ። ፊራ እኔ ባለፈው አንዴ ስናወራ ያልኩት ነገር አለ። የይቅርታ ልብ ይኑረን። በጣም ከምንም በላይ ለጎዱ ሰዎች ይቅርታ የማድረግና ልብን ክፍት አድርገህ ለነዛ ሰዎች እብንፍ አልፈር ንስሐ መጠየቅ፣ ለነዛ ሰዎች ምህረትን መጠየቅ። አዘ ክርስቲያን ነው ማወራ። እንደ ስጋማ የገደለህን ልትገል ነው የምትሯሯጥ፣ የሰደበህን ልትሳደብ ነው። እኔ እንደ ክርስቲያን ነው ማወራው። ምክንያቱም ስንመላለስ ሁሌም በጥበብ በእውቀት በማስተዋል መመላለስ ስላለብን በዛ ወይ መመላለስ ስላለብን ነው ማወራ። ታደርገዋለህ አይነው፣ ግን አንተ ራስህን የታርገህ ይኸው መሰለህ። እኔ አንድ ነገር ልንገርህ፣ ራስህን ላይ የሆነ ተራራ ላይ እንደተቀመጠ ነገር ይኸው ራስህን እኚህ የሚሳደቡህንና አንተን የበታች ላይ ያደርጉ የሚፈልጉን ሰዎች ከታች እንዳሉ አርገያቸው። ከዛስ እነዛ ሰዎች አንተ ላይ ሊደርሱ ነው የሚንጠራሩት። አንተ ግን ወደ እነሱ ዝቅ ባልክ ቁጥር ከተራራ ዝቅ እያልክ ነው ያለው። ልንገርህ ሰዎች ለእነዚህ ሰዎች ቦታ መልስ አለመስጠት ከቻልክ እነዛን ሰዎች ይቅርታ አድርገን ምህረትን ለምነው ወደ ላይ ለማምጣት መሞከር ነው። ወደ አንተ ስቴፕ ከቻልክ በእውቀት በአመለካከት መስጠት ካልቻሉ መስጠት እንዲችሉ ሼር ማድረግ እንዲችሉ እየመከርክ ጥሩ ሞቲቬት እያደረግክ ወደዛ ሌቭል ላይ እንዲመጡ ማድረግ ነው። ራስህን ከላይ ዝቅ አድርገህ ከነዛ ሰዎች ጋር ስትጓተት ጥሩ አይደለም። በየትኛውም አጋጣሚ አብሪሽ ሜቢ እናንተም ትረዱኛላችሁ እዚህ ጉዳይ ላይ ያስቀየሙ ሰዎች፣ የተሳደቡ የተናገሩ ሰዎች ሊኖሩ ይችላሉ። መልሳት ውስጥ የይቅርታ ልብ ይኑርህ። ቅድም ሲናገር የሰማሁት በ40 ሚሊዮን ብር መኪና ገዝቼ እነዳለሁ እያለ ነበርና ምን አለ እንደው ፕራይቬት ጄት ገዝተህ ከላይ ሆነ እነዛን ሰዎች አሁን እንዳልኩ ከላይ ሆነ እንደው የ40 ሚሊዮኑ መኪና ፕራይቬት ጄት ገዝተህ ከላይ ሆነ እነዛን ሰዎች ወደታች ብታያቸው አይነኝ እኔ እግዚአብሔር ያርግልህ ብትተርፍበት ኖር ለኔ ለወንድሜ ለእህቶች 4 ሚሊዮን ዶላር ነው ያልከው። ኦኬ 4 ሚሊዮን ዶላር ነው ያልከው። ኦኬ which is ያርግልህ። በጣም ደስ ብሎኛል። ክርስቲያን እንደዛ ነው የሚመኘው። መልካም ነገር ማንም ይሰጥ አይደለም፣ የሚሰጠው ፈጣሪ ስለሆነ ተመኝ። ጠይቁ ይሰጣችኋል ነው። ጠይቀህ ከፈጣሪ ተቀበል። አለቀ። ይሄንን ፍራኦል ጠይቆ ነው እያገኘ ያለው። በቃ ቁጭ ብሎ ጠይቆ እየሰራ እና እግዚአብሔር የሚባርከው ውስጣችን ላይ ያለውን ነገር ነው የሚጨምርልን። የተመኘኸውን ነገር ነው የተመኘውን ህይወት ነው እንድትኖር የሚፈልገው። አይ እዚህ እንደ ካሮት ወደታች ነው ማድርገው ካልክ እዛችሁ እንደ ካሮት ወደታች እንድታርግ ይፈቅድልሃል። ፍቃድህን ነው የጠየቅከው። ገባ? ፍራኦል ተመኝተሃል፣ ያርግልህ። ከታች ወደ ላይ ያሉትን ለመሳብ ሞክር። ከነታች ካሉ ሰዎች ጋር ወርደህ ራስን ዝቅ አታድርግ ፕሊዝ። የይቅርታ ልብ ይኑር። አሁንም ቴክኒካሊ የምትረዳውን ሰዎች በቴክኒካሊ እርዳቸው። አሁንም ፊት ለፊት መጥተህ እንዲህ ሚዲያ ላይ እየመጣ እንደዚህ አድርግ እንደዚህ ምናምን አይደለም። ምክንያቱም አንተ ኢትዮጵያዊ ሆነ የኢትዮጵያን የተቸገረ ህዝብ ስትረዳ ኢትዮጵያ ውስጥ የተቸገረ ሰው እንዲኖር የሚፈልግ ፖለቲካሊ የሚፈልጉ ሰዎች አሉ። የተራበ ሰው እንዲኖር የሚፈልጉ ፖለቲካሊ ኢሹ ማድረግ የሚፈልጉ ሰዎች አሉ። ኢትዮጵያ ውስጥ እናት ተርባ እንድታለቅስ የታመመ ሰው ታሞ እንዲሞት ሳይታከም ታሞ እንዲሞት የሚፈልግ የፖለቲካ አጀንዳ የሚፈልግ ሰው አለ። ፊራ ልንገር፣ አንተ የአንድ ሰውን ኩላሊት አሳክመ ያ ሰው በህይወት መኖርና ፈጣሪ አንድ ለጌታም ክብር ነው። ኦኬ ለጌታም ክብር ነው። ለአንድ ኢትዮጵያዊም ደግሞ የማንነት ጉዳይ ነው። አንተ የኢትዮጵያዊ ድንቅ የኢትዮጵያ ልጅ ነህ። አንተ በቃ ኢትዮጵያን መርዳት መቻል አለብህ። ለዓለም ህዝብ መርዳት መቻል አለብህ። ዘረኛ ሳትሆን ኦሮሞ አትል፣ ትግሬ አትል፣ አማራ አትል፣ ደቡብ አትል። አንተ ለተቸገረ ሁሉ እኮ እጅን መዘረጋ ሰው ነህ። የፖለቲካ ሳይዝ ሊደረግ የተያዘበትን ሁኔታ ትንሽ አይቼበታለሁ። ሜቢ እድል ከሰጠን ፈጣሪ አንድ ቀን ቁጭ ብለን እናወራለን። እውነቴን ነው የምልህና በጣም ቢኬርፉል። ልብህን ጠብቀው። እኔንም ጭምር እኔና እኛ አንድ ላይ ሆነን የጥሩ ሰው ልብ ለማድማት ችግር የለብንም። ግን ፊራኦል ጥሩ ሰራ ብለን ግን ለማውራት አፋችን ይቃተተናል። ስለዚህ ተጠንቀቅበት፣ ልብህን ጠብቅ። የይቅርታ ልብ ይኑር። አሁንም ቢሆን ፈጣሪ እውነቴን ነው የምልህ ፈጣሪ ያኑርልን ነው የምለው። ሌላ ምንም ብዙ ነገር እንዳላወራ ትንሽ ዝናቡም ኢንትራፕት እያደረገኝ ነው። ፊራዬ እኔ ወደ ሰፈር ልደርስ እየከሰገስኩ ነው ያለሁት። ሌሎች ወንድሞች የሚሉት ነገር ካለ ሚውት አድርጌ ልቀመጥና ትንሽ ልስማ። በጣም ተባረክልኝ ሁላችሁንም። ቴንኪው አብርሼ። ሌላ ቀን በቪዲዮ በደንብ ወጥቼ እናወራለን።